يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون. فأهلا ومرحبا بالصيام يا حبيبا زارنا في كل عام، قد لقيناك بحب مفعم، كل حب في سوى المولى حرام، فاغفر اللهم منا ذنبنا ثم زدنا من عطاياك الجسام. جاءكم رمضان متألاችሁ شهر مبارك يتبارك ورمتألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን፣ ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደኘ። አተይቱከ ራጂየን ያ ዘል ጀላሊ ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها أنا عبدك العاصي فقير إلى رحماك فقبل لي سؤالي بلا نمتالك أصول لي التنست مهرين سالاك عمج شالو يفنجك أنا ربي شالو ክብርህን የማይመጥን ነገር አድርጌያለሁ። ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ በአግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን አላህ። ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተን? ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነቢዩ ዓለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና። አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። የአላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አሁን ኡበይም ባው መቆጣጠራቸው። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አዎን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ረመዳን የቁርአን ወር ነው ካልነ ስንት ልናፈትም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው፣ ጊዜ የለው። ልጄ ወይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ ሆኜ እንጂ አዛን ብሎ አያውቅም። ልብ ብላችኋል። ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰማ። ህያ አለ ሰላት እስኪባል ጠብቆ አያውቁም 40 ዓመት ሙሉ። እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን 1000 ወር ከሚደረግ ዒባዳ የበለጠች ነች አሉ። አንተ መሐመድ አትዘን፣ አንድን ሌሊት እሰጥሃለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጥሃለሁ የተላቀች ሌሊት፣ እሷን በዒባዳ ኡመቶች ካገኙ ወማ አድራክ ማ ለይለቱል ቀድር፣ ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን አልፍ ሸህር ከ1000 ወር በላይ የበለጠ ነው አለ። ብዙ ነው አጅሩ፣ ሌላ ጊዜ እንተነትነዋል። ከ1000 ወር በላይ አጅሩ የበዛ ነው።
ሁለተኛ ደረጃውን ገለጸ። በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው ብኢዝኒ ረቢሂም ሚን ኩሊ አምር የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን ሂየ እሷም ሰላማዊ ነች ሐታ መጥለዒል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ያ ኻዲመል ጅስሚ ከም ተሽቃ ሊኽድመቲሂ አተጥሉቡ ርብሐ ፊማ ፊሂ ኹስራኑ አቅቢል ዐለ ሩሒ ወስተክሚል ፈዳኢለሃ ፈኢነከ ቢሩሒ ላ ቢልጅስሚ ኢንሳን። ሰው ያስባለን ቀፎ ስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ወደ አላህ ምንሄደው ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃ። አልሐምዱሊላህ አልሐምዱሊላህ አለዚ የተፈደሉ ዐላ ዒባዲሂ ቢመዋሲሚል ኸይራት ወየፍተሑ ዐለይሂም አብዋበል በረካት ወነሳኢሚር ረሐማት። አልሐምዱሊላህ ቀውለን አልሐምዱሊላህ ፊዕለን አልሐምዱሊላህ ሽክረን አልሐምዱሊላህ ሰብረን الحمد لله رضا. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد. يا الله يا من كلما نودي أجابا ومن بجلاله ينشئ السحابا. ويا من رد يوسف بعد در إلى من كان ينتحب انتحابا. ويا من كلم الصديق موسى كلاما ثم ألهمه جوابا. ويا من اختار آل عمران وجازاهم بما قدموا الثوابا. ويا من آوى أهل كهف وأدناهم إليه قربا. ويا من خص أحمد باصطفاء وأعطاه الرسالة والكتابة. أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أرى كل مدح في النبي مقصرا وإن سطرت كل البرية أسطرا. ومن ذا يحصي فضائل أحمد ولو بالغ المثنون عليه وأكثرا. إذا الله أثنى بالذي هو أهله كفاه بذاك من الله فضلا أكبرا. وفي سورة الأحزاب صلى بنفسه عليه فما تمضح بعده وراء. فصلى الله وسلم وبارك عليه وعلى أصحابه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون. عباد الله أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى ويا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله نحن أمام استقبال شهر كريم وموسم جليل. إنه شهر رمضان الذي اختاره الله لنزول كلامه المجيد. قال جل شأنه شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. فأهلا ومرحبا بالصيام يا حبيبا زارنا في كل عام. قد لقيناك بحب مفعم كل حب في سوى المولى حرام. فاغفر اللهم منا ذنبنا ثم زدنا من عطاياك الجسام. أيها الناس
ومعلوم أن الصوم من أزكى العبادات وأفضل الطاعات، بل هو ركن من أركان الإسلام ومبنى من مبانيه العظام، فقد كتبه الله على الأمم من قبلنا. قال تعالى: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. نعم، الصوم كتب على الأمم من قبلنا، فهو دأب الصالحين قبلنا، يصومون كل أسبوع يومين و3 أيام من كل شهر. نعم، الصوم نعمة على هذه الأمة. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى. ودم أمنان كفت لفتاتشن ككنات بوهلا من الجنانيو عند يبركة ورال شهر رمضان. رمضان يتبارك ور نبينا محمد عليه الصلاة والسلام كما عند النسائي في حديث صحيح: من يلونا جاءكم رمضان. رمضان متألاችሁ شهر مبارك يتبارك ور متألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች ቢሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነው ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑል ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን። ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም كما عند الطبراني وأحمد أيضا وحسنه بعض أهل العلم من يلونال የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነብዩ አለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው።
ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኘው። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው፣ ደረጃው ከፍ ያለ። አላህ ጾምን የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ከዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام ጾምን በእናንተ ላይ ፉሪዳ ግዴታ አደረግንባችሁ ከማ ኩቲበ على الذين من قبلكم ከናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን لعلكم تتقون በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና ወደ አላህ በጣም ትቀርቡ ልባችሁ ይረጥብ ኢማናችሁ ይታደስ ዘንድ ይከጀላልና እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው፣ ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊልረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ። እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ ለመናገርን ጾም ያለው ዛሬ ሰው ላናልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው። በአንተና በአላህ መካከል አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግዲብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሊ ሱአሊ ብለን የምታለቅሰው ሌሊት ተነስተ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህንም አይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ ባግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው። እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢለያይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን፣ ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው
ኒስፈ ሻዕባን ገባነ አፈተለከ ሳምንት ድንገት ረመዳን ነገ ይገባል ዝግጅታችን ምን ያህል ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው ረመዳን ሳይገባ ረመዳን እንዴት ልትጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል በየትኛው ሰዓት እቀራለሁ ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው ቅዳውን ይነደፋል ከስራችን ተጨባጭ ከህይወታችን ተጨባጭ አንፃር ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን አሁን ወርዳለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው ነው ነብዩ አለይሂ ሰላቱ ወሰለም ወይነ ሚማ ተذكرون من جلال الله አላህን እኮ ከምታልቁበት ዚክሮች ውስጥ አሉ በጣም ልብ የሚነካው ሐዲስ ነው صحيح ሐዲስ ነው ሱብሃንአላህ በሏል ሱብሃንአላህ ምን ማለት ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረ መጥፎነት በሰው አንተን ከመመሰል ይሳናል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለ ከመበሳጨት ጥራት ይገባ ወልሐምዱሊላህ ምስጋናም ላንተ ይሁን ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው ኃያል ነው ሱብሃነሁ ወተዓላ ይሄን ቃል ስትሉ አሉ መላእክት ይጽፉታል ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይብ ወደ አላህ ይወጣል አሉ ነብዩ አለይሂ ሰላቱ ወሰለም ሶሒህ ሐዲስ ከዛም አሉ አርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት አርሽ ዙሪያ ላይ ይጠውፋል ለሁ ደውዩን ከደውዩ ነህላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምጽ አላቸው ህም ይያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምጽ ያሰማ አርሽ ዙሪያ ይጠውፋል አሉ ይሄ ቃል ስሙን የገለሰቡን ያነስ እገሌ የገሌ ልጅ ይያል ታዲያ ነብዩ ምን አሉ እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንዲያሉ ነብዩ አለይሂ ሰላቱ ወሰለም ቋሚ ወርዳለን ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ ረመዳን እንዴት ነው መንገባው ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ ነብዩ አለይሂ ሰላቱ ወሰለም እሳቸውና ቁርአን ሌላ ነው ለሊት ሲቀሩ ያድራሉ ባንድ አንቀጽ ሙሉ ለሊት በሶላት ላይ ይቀሩታል ኢን ቱዓذبهم فانهم عبادك وان تغفر لهم فانك انت العزيز الحكيم ሙሉ ለሊት ነው ይሄን ሲደጋግሙት ያደሩ ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር አብዱላህ ኢብኑ መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰለም ጠሩኝና ቁርአንን ቅራብኝ አሉ ያ አላህ መልእክተኛ በርሶ ላይ ወርዶ እርሶ ላይ ቀራለው እንዲያልኳቸው አዎን ከሌላው ስሰማው ነው ደስ ይለኛል አለ ይሄ ትልቅ ትምህርት ነው ለኛ እኛ ከሌላው ንግግርን አንፈልግም ሁሌኛ ተናጋሪ እኛ ሁሌ ቀሪ ሁሌኛ ኹጥባ አድራጊ ሁሌኛ አስተማሪ የሌላውን የማዳመጥ እድል የለም አዎን ከሌላው ስሰማው ደስ ይለኛል አለ ከዛም ቁርአንን ሱረቱ ኒሳ ከፈትኳል ብዙ ገጽ ተጓዝ ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል فكيف اذا جئنا من كل امه بشهيد وجئنا بك على هؤلاء شهيدا ከባድ ክስተት ነው አላህ ያወራ ያለው ነገሩ እንዴት ሊሆን ነው ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራህ ጊዜ ነገሩ እንዴት ነው አላህ ነብዩ ልባቸው ራደ አቁም አሉኝ አቆምኩ ይላል ኢብኑ መስዑድ ከዛም ዞር ብያየዋቸው አይናቸው በንባርሶ ነበር ቁርአን ህይወታቸው ነው የረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው ይቀሩባቸዋል ያስተምሯቸዋል ያዳምጧቸዋል ያደንቋቸዋል ኡበይ ኢብኑ ከዕብ ታዋቂው የቁርአን ሰው ነው ነብዩ አንደ ቤቱ ሄደ አንተ ኡበይ ሆይ አሉት ከባድ ዜና ሊነግሩት ያስለቀሰው ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮይ ነው አላቸው
ኡበይ ደነገጠ። ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎና ኡበይም ባው መቆጣጠር አልቻለም። እሰቡት ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር። አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር። አቀራሩ ውብ ነው። መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነብዩ አለይሂ ሰላቱ ወሰላም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ። ታዲያ እንደ ነብዩ ሲያልፉ ቁርአንን እየቀራ ሰሙት። ድምፁ ይማርካል፣ ጣፋጭ ነው፣ አወጣጡ ሚስብ አቀራር ነው ያለው። ከዛም ነብዩ አለይሂ ሰላቱ ወሰላም አዳምጠው ተማርከው ወጣው ሄዱ። ጠዋት አገኙት። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ለዳውድ ዘቡር ወርዶለታል ቅድም ብለናል። ነብዩላህ ዳውድ ድምጻቸው ማራኪ ነው። ልክ ዘቡርን ሲያነቡ አዕዋፋት ነው የሚያዳምጧቸው። ያ ጂባሉ አውቢ ማዓ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው። ድምጻቸው ማራኪ ነበር። ልክ እንደሱ አይነት ማራኪ ጣፋጭ ድምጽ ተሰጠህ አሉት ነብዩ አለይሂ ሰላቱ ወሰላም። ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ። የአላህ መልእክተኛ እንደቆሙ እኮ ባቅ ኑሮ ለሐበርቱሁ ተሕቢረን አላቸው። አሳምሬ ነበር ማስውበው አላቸው። አወጣጡን ድምጼን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግር እንዲሆን ነብዩ አለይሂ ሰላቱ ወሰላም ትልቅ ጥረት አድርገዋል። ረመዳን የቁርአን ወር ነው ካነ ስንት ልናختም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው፣ ጊዜ የለው። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር ነው። አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሶላት፣ በተለይ ሶላተል ጀማዓ አላህ ይወፍቀን። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሼኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ወይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል? ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙት። ሀያ አለ ሰላት እስኪባል ጠብቀው አያውቁም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል ከፊት ናቸው። ልብ ብላችኋል? 30 ዓመት ሙሉ ሁለተኛ ሶፍ ነው አያውቁ። እኛም ጊዜው የሌለን ሆኖ አይደለም እንዋሽ ካላል እና ካብድ ካላልነ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ነው ያደረገው። ሱብሂ እንቅልፍ ሲጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግደው። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ ነው። መግሪብ ላይ ያው ታውቀዋለህ ስራ እየቋጨህ ነው። ኢሻም እንደዛ አላጣበበብን። ሶላት ጀማዓ ለማሳለፍ ከረመዳን እቅዳችን ውስጥ ንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? እቺ የቆሸሸችን ነፍስ የማጠብ እድል ይኖራል።
የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ነው። ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ቆር ያ ኻዲመ الجسم كم تشكى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان ሰው ያስባለን ቀፎ ያስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ። እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን። በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد، نبينا محمد عليه الصلاة والسلام ترمذي نسائي لي بتزجب حديث صحيح بونه زجب عليه أتاكم رمضان يتبارك ورمت الله تشوف بلو نقراتهم سيكوتشو الصاموس عندي تلليت على الشام الصا خير من 1000 شهر. عندي شور كم يدرج عبادة يبلت نتشال. يتلليت بقرآن جلسا يتكبرت شو لليت بالواتر ليلة القدر يتلاك أتشو بتلاقوا نبي لي بتكبروا بتلاقوا أمتات شو لي والردة تلك هون السطوطان. نبي عليه الصلاة والسلام عندي كنت بلو باللبت جبريل متى عند تاريخ نجرات أنت محمد كانت بفيت بنبروا أمته تشوس عند سو نبر ادميو كشامة بلاين عند شامة ملو سيفون أوتتو يا الله دار دنبر سيتبك تكمت علاج سنت عمت يسرى قلقلوت ساق أدرجة عند شي عمت منه ادمياتشو تلقنا نبي الله نوح راسو شي منامن ነው እድሜያቸው። በሳቸው ዘመን 2000 ዓመት እድሜው ሆነ ሰው አለ። እድሜው ማለት ይሄ ዓመተ ልደት አይደለም። እድሜው ማለት ሺ ምናምን እድሜያቸው ነው። ይሄ ትውልድ ነው ያጠረው። እድሜው ያጠረ ቁመቱም ሳይዙም ያጠረ የመጣው ይሄ ትውልድ ነው። ነብዩ አለይሂ ሰላቱ ወሰለም የኔ ኡማ እኮ እድሜ ከ60 እስከ 70 ነው። ይሄ ነው አቨሬጁ እድሜያቸው። ከዛ ከፍ ሚል ይኖራል፣ ዝቅ ሚል ይኖራል። አቨሬጁ ግን ከ60 እስከ 70 እድሜያችን አጭር ነው። ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል። ነብዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞላከው። አንተ መሐመድ አትዘን፣ አንድን ሌሊት እሰጣለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለአንድ ሺህ ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጣለሁ የተላቀች ሌሊት እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር እሰጣለሁ። 1000 ወር ማለት ስታባዙት በአመት 83 ዓመት ከ4 ወር ማለት ነው። አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል። 10 ዓመት ካገኘ ከ800 ዓመት በላይ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው። አላህ ሁላችን ይወፍቀን። ታዲያ አላህ እችን ለይለቱል ቀድርን ሲያብራራ የሚያምራብራበትን አንድ የቁርአን አንቀጽ አወረደ። ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድ ነው። ምንን? ቁርአን። ከየት ወደ የት አወረደው? እሱ ዘንድ ካለ ሰሌዳ አወረደው አላህ።
ودمن ود بيت العزة عندنا وسماي لا ورد بليلة القدر كذا عندك استتون القرآن يتزجن يمد إن أنزلنا في ليلة القدر بتكبر وليلة القرآن نوردنا كذا بأجر متأيك الله وما أدراك ما ليلة القدر إيه تلاك أو مشت مالت من أسوق أهلك لكنهم بسوست الجلس الله أهلك ليلة القدر يتلاك أو مشت مالت خير يبلت أنا من 1000 شهر كأند شهور بلا يبلت أنا بزونو أجرو ليلاك زين تنتنوال كأند شهور بلا أجرو يبزان ሁለተኛ ደረጃውን ገርለጸ በዝች ምሽት አለ ተነዘሉ الملائكة መላእክት ወደ ምድር ይወርዳሉ والروح فيها ጅብሪልም አብሯቸው بإذن ربهم من كل أمر يا الله ትእዛዝና መመሪያ ይዘው ይወርዳሉ እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች حتى مطلع الفجر فجر ንጋት እስኪወጣ ድረስ እሷም ሰላማዊ ነች ሰላሙን ይሄን በሶስት ተፈሰሩ አንድ ሰላማዊ ምሽት ነች ደስ የሚል አየር ያለበት ነው የሌሊቱል ቀድር ምሽት ሰላሙን ይሄ ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስን ሰላሙን ይሄ ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ኢባዳ ላይ ያሉትን መላእክት መጣው ሰላም ይሏቸዋል ያኔ የተለየ ስሜት ይሰማል ይላሉ ዑለማዎቻችን ምን ነው መላእክት ወደ ምድር ይወርዳሉ ተነዘሉ ተንዚሉ አላለ አረበኛ ገለጻው ጥልቅ ነው ተንዚሉና ተነዘሉ ይለያል ተንዚሉ ማለት ይወርዳሉ ነው ተነዘሉ ማለት ቁጥሩ ማይታወቅ መላእክ ወደ ምድር ይረግፋል ማለት ቁጥራቸው ብዙ እቺ ምድር ወርዶ ይሞሏታል ሰጋጆቹን ይሄዱ ይዘይራሉ አላህ የወሰነውን ውሳኔ ያከፋፍላሉ በዛምሽ إن أنزلناه في ليلة مباركة إلى بتباركه لليت قرآن أوردنا بلو الله سكتلو مننا فيها يفرق كل أمر حكيم بزتش لليت يا الله وساني وتشولي بتنا عند سو بتشجر لي نورو ليون يشلال هابت ميت بزافلت مشيت ليون يشلال تاموال إن النتي الله كلتي هنا الله بأمته مكسته ملائكة عززو من كل أمر ትዛዛትን ሚልክበት ለሊት ታዲያ በዚህ ለሊት ቁሞ እየሰገደ ቁሞ ያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው አላህ ረመዳን ከሚጠቀሙት አላህ አድርገን ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ አድርገን ያ መን تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم اجمع كلماتنا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون